መንፈሳዊ ብስለታችን እምነታችንንና ጌታችንን ይወስነዋል። ሳሳት አይደለም እያወራን ያለ ነው ማለት ማንንም እኮ በቃ እኔ ፍጹም ነኝ ብቁ ነኝ የሚል ሰው የለም በዚህ ህይወት። ግን ስለመደጋገም ፓተርን ነው አሁን እያየን ያለ ነው። አሁንም መልሰን የምንወድቅበት ነገር ከሆነ ይሄ ነገር መታየት አለበት። ዓለማዊ የሆኑ አስተሳሰቦች ኮራ ስትል ሸሸት ስትል ትፈለጋለህ ትወደዳለህ። በዚህ ምክንያት የሚያደርግ ከሆነ የምታደርግ ከሆነ እንዴት ነው ቤት ውስጥ የምንኖረው? ለፉክክር አይደለም የምንገባው ቤት አንዳችንን ለመሙላት ነው የምንገባው። ለማቆየት ሲሉ ግንኙነቱን ለማቆየት ሲሉ የማያምኑበት ነገር ውስጥ ይሄንን ጥያቄ የማናምንበትን የማናደንቀውን የማንወደውን ነገር ከተጠየቀ ቆም ብለን ማሰብ አለብን። መከበር ቦታ መሰጠትን መሰማትን ዋጋ የምሰጠው ነገር በዛ ሰው አይን ፊት ዋጋ ተሰጥቶታል የሚለውን የሚያሳይ ስለሆነ ከዛ ጠለቅ ብለን ማየት። ሁለታችንም ደህና ሆነን ግን ከፍተኛ የዓላማ ልዩነት፣ የህልም ልዩነት፣ የመድረሻ ልዩነት ያለን እንደሆነ ሬድ ፍላግ ነው። ሰላም የሰማይ ፋሚሊ ወዳጆቻችን እንዴት ከረማችሁ? ጌቱና ማህደር ነን። በሰማይ ፋሚሊ ያው እንደተለመደው የምናነሳሳቸው የቤተሰብ ጉዳዮችን የግንኙነት ጉዳዮችን ይዘን መተናል። ዛሬ ስለ ደማቅ ቀይ መስመር እናወራለን ብለህኛል። እንግዲህ ብዙ ወጣቶች ወደ ጋብቻ ከመድረሳቸው በፊት ያለውን የመተዋወቂያ ጊዜን በተመለከተ እንዲሁ ከልምዳችንም ያየናቸው እነዚህ ነገሮች ቢያዩዋቸው ቀጥሎ ያለው የትዳር ጊዜ ደህና ይሆናል ይቀንሰዋል ብለን ያሰብናቸውን ቀይ ድንበሮች፣ ቀይ ቀለሞች፣ ቀይ መብራቶች በግንኙነት ጊዜ ሊታሰቡ የሚገቡ ነገሮችን የሚያውቋቸው ይመስለኛል። ግን ደግሞ በደንብ ስም ብንሰጣቸው ትንሽ ግር ለሚላቸው ወጣቶች የሚረዳ ስለመሰለን ነው። ምክንያቱም እርግጠኛ ሆነን ገብተን እንኳን እኔና አንቺ አስታውሳለሁ ምናልባት አንድ ሁለት ቀይ ፍላጎች ሬድ ፍላግስ እንደው አጋጥመውን ይሆናል እንጂ እኔ በጣም በሙሉ ልብ ነው አንቺን ያገባሁት። አንቺም እንደዛው እንደሆነ ነው ማውቀው። እንደሱም ሆኖ እንኳን ገብተን ብዙ ነገር ገጥሞናል። ስለዚህ ደግሞ እያነከሱ አንዳንድ ጉዳዮች እያሳሰቧቸው ይሄ ነገር ቤት ውስጥ ስንገባ ይበዛና ያስቸግረን ይሆናል ብለው የሚያስቧቸውን ነገሮች ከልብ እንዲያስቡባቸው ነው ዛሬ የምናነሳውና ጥሩ መነሻ ነው። ምን አስበሽ ነበር? ስለዚህ በግንኙነት ወቅት ከዚህ በፊት በመጀመሪያ እርስ በርስ የተሻለ ለመተዋወቅ አሁን እንግዲህ እሺ በቃ አገባሃለሁ አገባሻለሁ የሚለውን ቃል ኪዳን ከመፈጸማችን በፊት ባለው ጊዜ ላይ የተሻለ ተዋውቀን የሚቀጥለው ረዘም ያሉ አመታት ጥሩ እኛም ደስ የምንሰኝበት እግዚአብሔር የሚከብርበት ቤት እንዲሆን እና እሱኛው ስለሚረዝም ደግሞ አንዳንዴ እዚህ ጋር ኢንቨስት ያደረግነው ጊዜ ይቆጨንና ላለማፍረስ እያየን ብዙ ነገሮች እንደማይሆን የሚመስሉ ነገሮች እያየን ግን መወሰን ያቅተናል። ስለዛ እንድንወስን የሚረዱ ነገሮችን ነው አሁን እንግዲህ ዛሬ የምንነጋገረው። እነዚህ ነገሮች ካያችሁ በግንኙነት ወቅት ቆም ብላችሁ አስቡበት። ይሄ ነገር አይሰራ ይሆን ወይ የሚለውን አስቡ። ከማግባቴ በፊት ብዙ ጊዜ ነግሬሻለሁ። ስንመካከር አንድ ጓደኛዬ ብዙ ጊዜ የሚለኝ የነበረው ጌቱሻ 1-3 ጊዜ ከተጠራጠርክ አምልጥ የሚለው እነዚህ ሬድ ፍላግስ ብቅ ጥልቅ እያሉ እንደው የሚያሳስብ አይነት ከሆነ አስብበት አይነት ማለት ነው። ይሄ እንዳለ ግን ምናልባት በግንኙነት ጊዜ እነዚህ መስመሮች ወይም ብቅ የሚሉ ነገሮችን የበለጠ ደምቀው ወጥተው ቶሎ እንድንለያቸው ምን እንነጋገር የሚለው የጮኝነት የግንኙነት አጤሪራ የሚለውን የሰራነውን እንዲመለከቱ ከወራት በፊት ከዛ ግን እነዚህ ደግሞ ያፈጠጡ እውነቶች ካዩ
ወንድሞችም እህቶችም ቆም ብለው እንግዲህ ቅድም አንዱ ያስታወስሽኝ ነገር አሁን ዛሬ የምናነሳው ነገር ሬድ ፍላግ ወይም አንድ ቀይ መስመር አሳሳቢ አስደንጋጭ ነገር ስታዩ በደንብ አስቡበት ልንል ነው። ግን ደግሞ ምን አሳሰብሽኝ? ለምሳሌ እኔ ጋር ሬድ ፍላግ ስታይ ልትተይኝ ነው። እኔም አሳዝናለሁ ደግሞ እኔም ዜጋ ነኝ። ስለዚህ ምን እያለ ማለት አለብን አልሽ? ይሄ ለመተው ደግሞ ዳርዳር የሚባለውም ሰው ወደ ራሱ እንዲመለከት የሚያሳስብ ነው። እነዚህ የምንላቸው ነገሮች በግንኙነቱ ወቅት ቁጭ ብለን ከምንነጋገርባቸው ነገሮች አንዱ በቃ እኔ ለመኖር የሚያስቸግር እንዳንቀጥል የሚያደርግ ባህሪ አለኝ ወይ? በጣም ከበድ ያሉ ከኔ ውስጥ የማትወዳቸው ነገሮች ምንድን ናቸው? ከንግግር አንጻር ሊሆን ይችላል። እንትን ሲሰጠኝ አስተያየት ሲሰጠኝ በጣም ዲፌንድ ማድረግ ወይ ደግሞ ኢሞሽናል ምዘጋ ለ3 ቀን በተደጋጋሚ። አሁን ስለ እነዚህ ቀይ መስመሮች ስናወራ ስለ መሳሳት አይደለም እያወራን ያለ ነው። ማለት ማንም እኮ በቃ እኔ ፍጹም ነኝ ብቁ ነኝ የሚል ሰው የለም በዚህ ህይወት። ግን ስለ መደጋገም ይሄ ፓተርን ነው አሁን እያየን ያለ ነው። አሁንም መልሰን የምንወድቅበት ነገር ከሆነ ይሄ ነገር መታየት አለበት፣ ቆም ማለት አለበት። የጮኝነት ጊዜ 1 ዓመት 2 ዓመት ቢሆን በእነዚህ ጊዜያት ውስጥ ደጋግሞ የሚመጣ ነገር እንግዲህ የጠባይ ችግር የካራክተር ችግር ሊሆን ይችላል። እንደገና የኬሚስትሪም ጉዳይ ሊሆን ይሆናል። ሁለቱ ሰዎች በዚህ ሁኔታ አብረው መሄድ እንደማይችሉ የሚያሳዩ ምልክቶች ሊሆን ይችላሉ። ግን በዛ ሰዓት ደግሞ በዛ በጮኝነት ወቅት በጣም ይሄ ኢሞሽናል አታችመንቱ መዋደዱ መፈላለጉ በጣም ከፍተኛ ስለሚሆን እነሱ ሁሉ የታባታቸው በቃ የራሱ ጉዳይ ስንጋባ ነገሮች ይለወጣሉ። ፕሮሚስም ሊያደርግ ይችላል። እኔም ፕሮሚስ አደርጋለሁ፣ አንተ ፕሮሚስ በቃ ይሄንን በፍጹም አላረግም እሻሻላለሁ ብለን ምንምልበት ሁኔታ ይኖራል። እና ይሄ እንትኑ አትራክሽኑ በጣም ከፍተኛ ስለሚሆን የመጣው ይምጣ ብለን የመግባት ቴንደንሲ አለ። ልክ ነው። ፍቅር እንግዲህ የበደልን ብዛት ይሸፍናል የሚለው እዚህኛው ላይ ደግሞ ስሜትም የሞላበት ስለሆነ በተሸነፈ አይን አይዋለሁ ቁጣሽን፣ ስህተትሽን በኑሮ ውስጥ ሲገባ በዛ ብሎ ሲመጣ በደንብ ሊያስቸግር የሚችለውን ነገር ቀለል አድርጎ የማየት ዝንባሌ ይኖረዋል። እና እሱን ነው ማውጣጣት የፈለግ ነው ማለት ነው። ኢንፎርምድ የሆነ ዲሲሽን አይቼው አውቄው በቃ እወዳታለሁ አገባታለሁ እንዲባል አሁን እንደው ትተው እንዲያመልጡን ብቻ ሳይሆን አይተውት እንዲወስኑ የሚያደርግ በአንደው ሰሞኑንም የነበሩት የሰራናቸው ላይ ስለ ፍቅር ይታገሳል፣ ቸርነት ያደርጋል፣ መልካምን ያረጋል፣ በደልን አይቆጥርም ምናምን ያልናቸው ነገሮች እንዳሉ እንደተጠበቁ ሆኖ ግን ፍቅር ደግሞ አይመለከትም፣ አይኑን ይጨፍናል ማለት አይደለም። ወይም እንትን ላቭ ኢዝ ብላይንድ እንደሚባለው የድሮ አባባል እና ማናምንበት በብዙ መንገድ እያየህ በደንብ እርግጠኛ ሆነህ በቃ ይሄን ነገር ያንተ ባህሪ ነው የሷ ባህሪ ነው እችለዋለሁ አብሬ እኖራለሁ ባይቀየርም እንኳን የመቀየር ፕሮባቢሊቲ በጣም ሌስ ስለሆነ ማለት እንግዲህ ስናነሳ ስለዚህ እንደው በጉዞው ላይ ያሉ ወጣቶችን የምንጠይቃቸው ህመም የሚጠይቅም እርምጃ ሊሆን ይችላል። የምናስታውሳቸው ጎበዝ ወጣቶች ሲያዩት ብዙ መቆራቆስ ብዙ ልዩነት እንዳለው ሲያዩ ያጠፉት 1 ዓመት 2 ዓመት ቢጠፋ ይሻላል የሚቀጥለው 40-50 ዓመት ከሚበላሽ ይቅርብን ብለው በጨዋነት ተስማምተው የተው እንደገና ሌሎቹ ደግሞ አሻሽለው ሰርተውበት መለወጥ የሚችለው ደረጃ ድረስ አድርገውት ይሄዳሉ። ይሄን ሁሉ በጭፍን ችለውት ማለት ነው። ግን በጭፍን ከገባን ወይም ደግሞ እያየነው የመጣ ይምጣ ብለን ከገባን እያየኸው መካድም አለ። እንደዚህ አይደለም ብዙ እኮ አይደለም። ግን ስንጋባ በጣም ነው ስንኖር በጣም የበለጠ ጎልቶ ይታያል። ምክንያቱም ብዙ የውሳኔ ጣጣዎች ይመጣሉ፣ የህይወት ውጥረት ይመጣል። ያኔ ማንነታችን ግልጥ ብሎ ስለሚወጣ እርግጠኛ ሆነን መግባት እንድንችል እንግዲህ 100% መግባት እርግጠኛ መሆን የማንችለው ምንድነው? እንኳን አንቺን እኔ ራሴን አላቀው ምን ሲገጥመኝ እንዴት ቢሄቭ እንደማድረግ ማቀው ልክ ሲሆን ስጨብጭኝ ሁኔታው ሲጨብጠኝ ነው ማቀው። ግን ፊት ለፊት የታዩ የምናያቸውን ነገሮች
እያየን እንዳንገባ በውሳኔ ላይ በዳታ ላይ የተመሰረተ ስለዚህ የመጀመሪያውን ቀይ መስመር ወይም ሬድ ፍላግ የሚያሳየን አንድ ጥሩ ታሪክ አንድ መጋቢ የነገረንን ነው። አንዲት ወጣት ወደ እሱ ትሄድና ላገባ ነው፣ በጣም የምወደው ልጅ አግኝቻለሁ፣ በብዙ መንገድ ተመሳሳይ ነን እና እርግጠኛ ነኝ ያገባዋለሁ፣ ግን በክርስቶስ አያምንም ስትለው መጋቢው አሰበበት። ግድ የለሽም የሚያምን ከማያምን ጋር አብሮ ሲኖር ልጆች ሲወለዱ ገንዘብ ስታደርጉ ወደ ቤተሰብ ስትሄዱ ቤት ውስጥ ስትወስኑ የመንፈሳዊ ስርዓቱ ብዙ ነገር ልዩነት ስለሚፈጥር ብሎ ከእግዚአብሔርም ቃል ጠቅሶ ብዙ ሊያስረዳት ሞከረ። እምቢ አለች። ይለወጣል፣ አገባዋለሁ፣ ይለወጣል አለችው። ከዛ ምን አላት? እሺ ነይ እንደዚህ ጠረጴዛ ላይ ውጪ አላት። እጁን ሰጣትና አውጭኝ ወደ ጠረጴዛው ላይ አላት። ወፈር ያለ ሰው ብትጎትተው አልሆነላት። ከዛ ሽቀው ያለና ሳብ ሲያረጋት ወደቀች። እንደዚህ አይነት ውሳኔ ነው የምታደርጊው። አገባዋለሁ ይለወጣል ብሎ ማግባት በጣም የማይሆን ነገር ነው፣ እርግጠኛ ያልሆንሽበት ነገር ነው። ስለዚህ አሁን ይሄ ግልጽ የሆነ ልዩነት ነው። የሚያምን ከማያምን ጋር የሚኖረው ጋብቻ የሚያመጣው የኑሮ ልዩነት በጣም ከፍተኛ ስለሆነ ደማቅ ሬድ ነው እሱ። ግን ደግሞ ኢቭን በአንድ ቦታ በአንድ እምነት ውስጥም ሆነን ደግሞ የሚፈጠሩ ልዩነቶች አሉ። በጣም ከፍ ካለው ብንጀምርም ግን ደግሞ ብዙ አይነት ነገራችን ተመሳሳይ ሆኖ ቫልዩ የምናረጋቸው ነገሮች፣ ኮንቪክሽናችን፣ እኔ ዋጋ የምሰጠው አንተ በጣም የምታቀለው ከሆነ የህይወት አላማችን በአጠቃላይ ከበድ ያሉ የህይወት ውሳኔዎች ላይ ያለን አስተያየት ራሱ የተለያየ ከሆነ እንግዲህ ሁሉ ነገር ይመሳሰላል ማለት ላይሆን ይችላል። ግን ሃንድል የምናረግበት አተያያችን፣ ለጉዳዩ የምንሰጠው ግምት የማቃለል አይነት ነገር ከሆነ ይሄ ምን ይሰራል ይሄ ነው እንጂ እንደዛ ምንል ከሆነ በጮኝነት ጊዜ ቶለሬት ልናረገው በቃ ስለምንዋደድ፣ ግን ልክ ቤት ውስጥ ሲመጣ በጣም ከባድ የልዩነት ምክንያት ለምሳሌ እሁዶችን ጸሎት ቤት መሄድ እፈልጋለሁ ሲል አይ እሷ መዝናኛ ቦታ ይሻላል የምትል ከሆነ መጽሐፍ ቅዱስ ማንበብ መጸለይ እንደ ቁም ነገር ተደርጎ ግን አንዱ የሚያጣጥለው ከሆነ እቤት ሲገባ እንዴት ይሆናል? ስለዚህ እነዚህ በአጠቃላይ የመንፈሳዊ ዲሲፕሊን ውስጥ ያሉ ነገሮችን ቢያንስ እኛ ባለንበት ደረጃ እና በምንመኘው ደረጃ የሚያደንቅ የሚሞክር የሚቀበላቸው የሚያጣጥላቸው አለመሆኑን እርግጠኛ መሆን አለብን። እነዚህ ሁሉ እንደ ተራ ነገር ከተቆጠሩ በምንወደው ሰው ሬድ ፍላግ አለ ማለት ነው። ማሰብ አለብን ማለት ነው እሱ ላይ። ስለዚህ ከማያምን ጋር ምን ህብረት አለው የሚለው ወይም አብሮ መጠመድ አብሮ በቃ አሁን ይሄ መጠመድ የሚለው ቃል አብሮ መጠመድ በጣም ቆንጆ ቃል ነው ማለት ልክ በእኛ እስካሁን ድረስ በምናርስበት መንገድ ሁለቱም በተመሳሳይ ፔስ መሄድ ካልቻሉ በቃ ችግር ይሆናል። አንዱ ሲቀር ወደ ኋላ መጓተት፣ መቆሳሰል፣ መድከም ይሆናል እና በተቀራራቢ ርቀት ላይ መሄድ መቻላችንን እርግጠኛ መሆን አለብን። እንግዲህ መንፈሳዊ ብስለታችን እምነታችንንና ድርጊታችንን ይወስነዋል። ለምሳሌ ብዙ ጊዜ ወጣቶችን ስናስተምር ስለ ወሲባዊ ንጽህና ስናስተምር ከጋብቻቸው በፊት በእግዚአብሔር ቃል በፍጹም እንደው የለየለት ወሲብ ብቻ ሳይሆን ለስትፉል የሆነ ጌታ ኢየሱስ እንደሚለው ያየ የተመኘ የሚለውንም እንኳን ከፍ አድርገን እናስተምራለን። ግን አንዳንድ ጮኛሞች ይሄንን በጣም ሊያቀሉትና ኖ አሁኑ ማድረግ አለብን ልንጋባ እንችላለን ብለው በጣም የሚጎተጉቱን ከሆነ ማሰብ አለብን። እንደው ወደፊት ይሄንኑ ጉዳይ ብቻ ሳይሆን ሌላውንም ጉዳይ ለማስፈጸም ከኛ እምነት ውጪ በሆነ መንገድ ሊጎተጉቱን ስለሚችሉ ማለት ነው። በተለይ ደግሞ
በአቋም ደረጃ ያስቀመጥናቸውን ነገሮች አሁን እንደዚህ በቃ እኔ ራሴን እንደዚህ መጠበቅ እፈልጋለሁ፣ መቆየት እፈልጋለሁ፣ እንዲህ ነው የማስበው፣ እንዲህ ነው የማከብረው፣ ቤተሰቦቼ በዚህ መልኩ ነው እንዲያውቁ የምፈልገው ስለ ግንኙነቱ። እንደዚህ አይነት ትልልቅ እምነቶችንና ኮንቪክሽኖችን እየተነጋገርን ባለንበት ሁኔታ በተደጋጋሚ ይሄንን ለመጣስ የሚደረጉ ጥረቶች፣ ማባበያዎች ካሉ መጠርጠር አለብን ማለት ነው ይሄን ግንኙነት። ይሄ ማለት እንደ ሰው እኔ ለዛ ሰው ምንድነው ያለኝ ትርጉም፣ ተከብሬያለሁ ወይ፣ ቦታ ተሰጥተኛል ወይ የሚለውንም ትርጉም የሚያሳይ ስለሆነ ነው። አሁን እንግዲህ ስለ አንድ ጉዳይ አይደለም እያወራን ያለ ነው። ብዙ ነው ሰፋ አድርገን እንድናየው የመከበርን፣ ቦታ መሰጠትን፣ መሰማትን፣ ዋጋ የምሰጠው ነገር በዛ ሰው አይን ፊት ዋጋ ተሰጥቶታል የሚለውንም የሚያሳይ ስለሆነ ከዛ ጠለቅ ብለን ማየት ልክ ነው። ላይክ አሁን ማለት በቃ ወንድ ስለሆነ ብዙ ጊዜ ወንዶች ስለሆነ የሚፈተኑት በአብዛኛው በቃ ሂ ካን ቴልፕ ኢት ምን ያርግ በጣም እንትን ስላለ ነው ብለን የማለባበስና የመረዳት ሁሌ መረዳት የለብንም። ብዙ ጊዜ ወጣቶች ሲሉ እንሰማለን፣ ለማቆየት ሲሉ ግንኙነቱን ለማቆየት ሲሉ የማያምኑበት ነገር ውስጥ ይገባሉ። ይሄንን ጥያቄ የማናምንበትን የማናደንቀውን የማንወደውን ነገር ከተጠየቅን ቆም ብለን ማሰብ አለብን ነው የሚለው። እንግዲህ መንፈሳዊነት ውስጥ ያለ ነገር ነው። አንድም የእምነት ልዩነት ካለ፣ ሁለትም በአንድ እምነት ውስጥም ሆነን ደግሞ እነዚህ የምናከብራቸውን እግዚአብሔርን ለማክበር እግዚአብሔርን ለማስደሰት ብለን የምናረጋቸውን ጸሎት፣ አስራት መስጠት ሊሆን ይችላል፣ ቤተክርስቲያን ማገልገል፣ ደጋግሞ ሰዎችን መርዳት ከእግዚአብሔር ቃል አንጻር ለእግዚአብሔር ደስታ ይሆናሉ ብለን የምናረጋቸውን ነገሮች የሚያጣጥላቸው የሚያይወዳቸው እንዲያውም እንደው የሚነቃቅፋቸው ከሆነ ትንሽ ማሰብ አለብን። እንደው አንተ በጣም ጥሩ እንትን ብለህ በመንፈሳዊ ዘርፍ ብቻ ነገር አረድረከው፣ ግን አንዳንዴ ለእድገትም የሚሆኑ ነገሮች ሊሆን ይችላል። ለእድገት የሚሆኑ ነገሮችን ህይወትን ለማሻሻል በፐርሰናሊ ለማደግ ፕሮፌሽናሊ ለማደግ ሰዎች የሚያደርጓቸው እርምጃዎች ትምህርት ሊሆን ይችላል፣ የተለያዩ እድሎችን መሞከር ሊሆን ይችላል። በእነዚህ ይጠቅሙናል ብለን ባሰብናቸው ጉዳዮች ላይ ተነጋግረን የትኛው ቅድሚያ ይሰጠው የሚሉ ዲስከሽኖች ሊኖሩ ይችላሉ። ግን ይሄ በቃ ከምን ሀሳብ ነው መቃወም የደረሰው የሚለውን ማሰብ ያስፈልጋል። ለምሳሌ በጣም ኢንቲሚዴትድ መሆን ወይ አሁን ሴቷ በሆነ ነገር በትምህርት ብትበልጥ ወይ በደሞዝ ብትበልጥ ወይ በስራ በሆነ እያደገች ያለችበት መንገድ ቢኖር እና ያንን መቀበል አለመቻልና ወደ ኋላ ማስባል አይነት ነገሮች ያጋጥማሉ በግንኙነት ውስጥና እንድታድግ እንድትቀጥል ከመግፋት ከማበረታታት ይልቅ ወደ ኋላ የሚያስቀር ነገር ከሆነ ለጊዜው ብለን የምንችለው ነገር አይደለምና እነዚህ ነገሮች በደንብ አይናችንን ከፍተን መመልከት ይኖርብናል። ግን እንደው በአጠቃላይ በግንኙነት ውስጥ አንድ ሰው ሁሌ አራሚ ከሆነ ራሱ ላይ ሁል ጊዜ ኮሬክት ማድረግ ላይ የሚያተኩር ከሆነ የሚታረመው ሰው እንዴት ብዬ ላስቀምጠው ማለት ሁል ጊዜ አስተያየት ተሰጥቶት በቃ እሺ ያስተካክላለሁ ወይ እንደዚህ ነው እንደዛ ነው በአርጊውመንትም ተደርጎ ሊያምንበት ይችላል ያ ሰው ስህተት እንደተሰራ። ግን መታየት አለበት ማን ነው ሁል ጊዜ አስተያየት ሰጪ ይሄ ነገር መስተካከል አለበት ብሎ ሀሳብ የሚያመጣው ማን ነው? ቱ ማች ክሪቲካል የሚሉት ማለት ነው። በጣም በቃ ባረግሽው ነገር ሁሉ አቋ ማረግሽ ከሆነ እየተከታተልኩ አናታነትሽን የምለው ከሆነ እምነቴንም ነው የሚያሳየው። ምንድን ነው እየፈለግኩ ያለሁት? ምን አይነት ሰው ነው መፍጠር የምፈልገው? አንድ እኔ የሳልኳትን ያቺን ሴት ለማየት እየተጣጣርኩ በቃ ስቆር እንጂ አንቺ እግዚአብሔር አንቺ ውስጥ ያስቀመጠው ነገር እንዲወጣ እንዲፋፋ ራስሽን እንድትሆኚ ሳይሆን በእኔ ኤክስፔክቴሽን ብቻ አረማመድሽ፣ አሳሳቅሽ፣ አለባበስሽ ሳይቀር ፕሮፌሽንሽ እንዲሆን የምፈልገው ነገር በጣም በጣም ክሪቲካል ከሆንኩኝ ሌላ ሬድ ፍላግ ነው ይሄ። እሺ ግን እንደው እንዲመች ደግሞ በደንብ ግልጽ እንዲሆን ለሰማይ ወዳጆቻችን አንዱ መንፈሳዊ ህይወት አካባቢ ያሉ ልዩነቶች ሂር ኤንድ ዜር እየመጡ ካስቸገሩ ልብ ማለት ያስፈልጋል። ሁለተኛው አንቺ ያነሳሽው ደግሞ በጣም ክሪቲካል መሆን
ጥሩ አማርኛ ምንድን ነው ለሱ? በቃ ወቃሪ፣ ስህተት ፈላጊ፣ እያሳደዱ ያንን ለማረም የሚሞክሩ ከሆነ ትንሽ ጸጋ ይጎላል ማለት ነው። በእኔነቴ በማንነቴ አልበቃሁም ለዛ ሰው ማለት ነው። ስለዚህ ሜቢ ትክክለኛ ላንሆን ትክክለኛ ማች ላንሆን እንችል ይሆናል። ስለዚህ ከዛ ደግሞ ልክ ሰውየው ይሄንን ሲረዳም ያኛውም ወገን ያ አካል የሚፈልገው ለመሆን በመጣጣር ውስጥ አርቲፊሻል ኑሮ ነው የሚሆነው። ለተወሰነ ጊዜ ይሞከራል፣ ግን ዞሮ ቀስ ብላ መውጣቱ አትቀርም፣ ትክክለኛዋ ማንነት መውጣቱ። ስለዚህ በሂደቱ ሁለቱም ናቸው የሚቸገሩት። በነገሮች ላይ አሁን እንደው ትቶ የሚሄደውን ሰው ብቻ አይደለም እያበረታታን ያለ ነው። እኔ ደስተኛ ካልሆንኩ አንቺም ደስተኛ ልትሆኚ አትችይም። ከሁለት አንዱ ናቸው። አሁን እንግዲህ ይሄን ተመልክተው ብዙ ጊዜ አስተውልሃል፣ እንዲህ ነው እየሆነ ያለው፣ አስተውልሻል፣ እንዲህ ነው እየሆነ ያለው። ምናልባት ይሄ ነገር አይሆን ይሆን ብለው የማይሆን ምልክቶችን አሁን እየተነጋገርን ያለነውን እና ሌሎችም እነሱ ደግሞ ብዙ ጊዜ እናውቃለን። ባይዘው አሁን እኛ በጣም ተጣጣርን ለማስረዳት እንጂ እነዚህ ምልክቶች የሚያኗኑሩ እንዳልሆነ እኮ ልባችን ውስጥ የተወሰነ ነገር ይኖራል። ግን በቃ በጣም ወይ ብዙ ጊዜ ኢንቨስት አድርገንበታል። ከዛ እንደገና ፍርሃት፣ ሌላ ግንኙነት ከዜሮ የመጀመር ፍርሃት፣ ሌላ ሰው የተሻለ ሰው ይመጣል ወይ ብሎ የማሰብ የእድሜ ጥድፊያ ይኖራል፣ የቤተሰብም ጉዳይ ይኖራል እና በብዙ ምክንያቶች ተገፍተን ልንገባበት እንችላለን። ግን ያኛው አመታት ስለሚረዝም አሁን ቆም ማለትና መመልከት እና አሁኑኑ ውሳኔ ማሳለፍ በጣም የተሻለ ነው። ትንሽ እንጨማመር እንግዲህ ከመንፈሳዊ ግን ሳንወጣ አንዴ ወደ ሌላኛው ዘርፍ ከመሄድ በፊት አንዳንድ ጊዜ የመንፈሳዊ ነገሮችን መጽሐፍ ቅዱስ ማንበብ ሊሆን ይችላል፣ ቤተክርስቲያን መሄድ፣ አገልግሎት ላይ ሁሌ ኢኒሼት አድራጊውና ፈላጊው አንድ ግለሰብ ከሆነ ይሄ መታየት ያለበት ነገር ነው። ስለ ያስታውስሽ ሌላ እንደው ጥሩ የምንናገር ጥሩ የምናነብ ጥሩ የምንረዳም ሆነን የመንፈስ ፍሬዎች ላይም ከሌለን ደግሞ አንዱ አሳሳቢ ነገር ነው። ምን ያደርግልሻል? አሳምሬ በሰብክሽ በህይወት በፔሸንሴ በትዕግስቴ በፍቅሬ እግዚአብሔርን በመምሰል ካረዳሁሽ እንዲያውም በጣም አንድ ሬድ ፍላግ የአምልኮ መልክ ያላቸው ግን ኃይሉን የካዱ የሚለው በጣም አደገኛ የሆነ። ስለዚህ ቤተክርስቲያን መሄድ ብቻ በቂ አይደለም ማለት አማኝ መሆን ብቻ በቂ አይደለም። በግንኙነት ውስጥ ሊታይ ከሚገባቸው ነገሮች መጽሐፍ ቅዱስ ማንበብ፣ በእጅ አንስቶ መዘመር፣ ፕሮግራም አምልኮ መምራትም ለሁሉ ሊሆን ይችላል። እንደሱም በቂ አይደለም። ግንኙነቱን ይሄ ልክ ነው ተብሎ የሚያስኬድ አይደለም። እሺ ይበቃሻል። ሁለተኛው በግንኙነት ውስጥ ቁጣ፣ ንዴት በጣም አብዝቶ የመጣ እንደሆነ እንግዲህ ቅድም አንቺ እንዳልሽው ስለ አንድ ቀን ቁጣ ድንገት ስለተበሰጫ ነው እያወራን አይደለም። ግን ሰውየው መሳቀቅ ማሰብ ከጀመረ ይሄን ብናገር ትጮህብኝ ይሆን ማለት እስኪጀምር ድረስ ከሄደ አንድ ቀይ መብራት ነው። እንግዲህ አሁን ደጋግመን ማሳሰቢያ የምንሰጠው አንናደድም፣ አርጊው አንከራከርም፣ አንጋጭም፣ አንጣላም። በፍጹም ሁሉንም እናረጋለን። ግን የምናረግበት መንገድ መስመሮችን ሳንስት ማለት መስመሮችን ሳናልፍ የዛን ሰው ሰብአዊ ማንነት ክብሩን በማይነካ መልኩ እስካደረግነው ድረስ ይሄ በጣም ራስን መግዛት፣ ይሄ የመንፈስ ፍሬ ያልነው እንግዲህ እዚህ ጋር ነው የሚመጣው። ራስን መግዛት ያንን ሰው እንደ አንድ ሙሉ እግዚአብሔር የፈጠረው በእግዚአብሔር አምሳል የተፈጠረ ጌታ የሞተለት ሰው መሆኑን በማሰብ በአክብሮት እስከሆነ ድረስ ምንም ችግር የለውም። በጣም ኤክስትሪም ብንሆን ሀሳብ ልዩነቶቻችን እዛና እዚህ ሊሆኑ ይችላሉ። ኢትስ ኦኬ። አሁን ግን እያወጣን ያላችሁ ሬድ የሆኑ የእውነት ማለት ነው። አሁን ስለ ወላጅነት ላይ ስናወራ እኮ ልጆቻችን ላይ ስንጮህ ይላሉ 300 ፓውንድ ያህል ክብደት ነው የሚያርፍባቸው። ከባድ ስለሆነ እኮ ነው ቁጣ እዛኛው ሰው ላይ የሚያሳርፈው የፈጠራ ችሎታን የሚገድል ሄዶ ሁ አይ አም እኔ ማንነቴን ራሱ ሰልፍ ስቲሜን የሚጎዳ የማሰብ ነፃነቴን የሚወስድ ያንን ቤት እንድጠላው የሚያደርግ ያን ግንኙነት እንድጠላው የሚያደርግ ስለሆነ ትልቅ ነገር ስለሆነ ማለት ነው። እኔ አናድጄሽ እንኳን ቢሆን መጮህ መብት የለሽም፣ ኃላፊነት መውሰድ አለብሽ። እሱን ደጋግመሽ የምታደርጊ ከሆነ ማሰብ አለብኝ እና እንትን ማለት ደግሞ
ጥፋት ሆኖ አሁን ለምሳሌ ጮክ ስትጮህ አንቺ እኮ እንደዚህ ስላልሽ ነው እንደዚህ ያደረኩት መልሶ እንደገና ይሄ ምንድነው ብሌም ማድረግ መኮነን እንደሱም ከሆነ ያ ሰው እንደ ትልቅነቱ ለጋብቻ ደርሻለሁ እንደማለቱ ኃላፊነት እየወሰደች አይደለም ማለት ነው። ያዕቆብ እኮ የሚለው የማንም ቁጣ የእግዚአብሔርን ሐሳብ አይሰራም ነው የሚለው። ምን እንቆጣባቸው የሚያስቆጡን ነገሮች የሚከሰቱበት ጊዜ ብዙ ነው። ግን ደግሞ የእግዚአብሔር ቃል የመንፈስ ፍሬዎች ውስጥ አላስቀመጠውም። እሱን የስጋ ፍሬ ነው ያደረገው። እዚህ ወጣቶች በግንኙነት ጊዜ እንግዲህ ሁለቱንም ነው ብለናል። የሚቆጣውም ሰው እንዲያስብበት ነው እያደረግነው። እንደው ዳምፕ እንዲደረግ እንዲተው ብቻ ሳይሆን እንደሱ ከሆነ ምንድነው እንደዚህ ገበያዬን የሚዘጋው የሚያሳጣኝ ብሎ እንዲያስብ። እንደዚህም አይነት የባህሪ ችግሮች አብረው ማያስኬዱ ነገሮችን ሲኖሩ ኃላፊነት ከመውሰድን ባሻገር ምን ላደርግ እችላለሁ፣ እንዴት መቀየር እችላለሁ የሚልም ሰው መሆን አለበት። ይሄ በዚህ ጉዳይ ውስጥ እያለፉ ያሉ ወጣቶች ማለት የሚረዳው ሰው የሚፈልግ እንደ ካፕል ደግሞ በቤተ ክርስቲያንም የሚረዳቸው የሚመከሩበት የሚያድጉበት ግንኙነቱ የሚሻሻልበት የሚያድግበት መንገድ የሚፈልግ ኃላፊነት የሚወስድ የሚያነብ የሚጸልይ ጉዳዩን ወደ እግዚአብሔር የሚያቀርብ ሰው ሲሆን በጣም የተሻለ ነው። እነዚህ በሌሉበት ግን ሁኔታ ላይ ዝም ብሎ ጥፋተኝነትን እየተቀበሉ በቃ ስላናደድኩት ነው ምናምን እያሉ መሄድ በጣም ግንኙነትን በኋላ ችግር ውስጥ የሚከት ስለሆነ ምክንያቱም በህይወት ስንኖር ጫናው እየጨመረ ስለሚሄድ የሚያስጮህ ነገር ብዙ ነው የሚሆነው። እንዴት እንችለዋለን ነው። በትንሽ በትልቁ እዚህ ሆነን ከጮህን በቃ ቤቱ ይቃጠላል። ስለዚህ ቆም ብለን ማሰብ አለብን። ወይ ያ ነገር ይሰራ ከሆነ እንዳልሽው በተለያየ መንገድ እርዳታ ፈልገን አሁን ይሄ እንግዲህ ውስጥ ላሉ ሰዎች አይደለም የምንለው። ውስጥ ያለ ሰው at any expense ይሄንን እንሰራለን። ኮንስትራክሽን ነው፣ ቢልዲንግ ነው፣ እንቀጥላለን። የተቆራቆስን እያደግን እየተሰራ እንሄዳለን። ገና ውጪ ላለ ሰው ግን እሱም ቅድም እንዳልነው ነው። አይ ችለዋለሁ፣ ችግር የለም ይሄንን እቋቋማለሁ ካለ ይሆናል። ግን እቺ ቀይ መብራት አንዷ ቁጣ፣ ንዴት፣ ጩኸት የሚበዛ ከሆነ ማሰብ ይጠይቃል። አንዳንድ ጊዜ ደግሞ ግንኙነቱ ስም ሳይሰጠው ዝም ብሎ የማቆየት ነገር ካለ ይሄም አንድ መስመር ነው። በቃ ይሄ ነገር እየሰራ አይደለም ማለት ነው። አንዳንድ ጊዜ በጣም የተቀራረብን ማስመሰል፣ አንዳንዴ ደግሞ በጣም ሩቆ መገኘት፣ አንዳንዴ ድምቅ፣ አንዳንዴ ድብዝዝ። ከዛ በጓደኞችን ፊት በሰርክሎቻችንም ፊት ስም ካልተሰጠው ግንኙነቱና እንደሱ አይነት ሽሽት አይነት የመስጠት ሽሽት ካለ ይሄ ነገር እምነትንም ስለሚያሳይ ነው። እሱ እንግዲህ አንዳንድ ዓለማዊ የሆኑ አስተሳሰቦች ኮራ ስትል ሸሸት ስትል ትፈለጋለህ፣ ትወደዳለህ የሚል በዚህ ምክንያት የሚያደርግ ከሆነ የምታደርግ ከሆነ እንዴት ነው ቤት ውስጥ የምንኖረው? ለፉክክር አይደለም የምንገባው ቤት፣ አንዳችንን ለመሙላት ነው የምንገባው። ስለዚህ ይሄ ስም ያለ መስጠቱ በዚህ እምነትም ከሆነ በሌላ አቅጣጫ ግን እርግጠኛ ባለመሆን ወይም ሌላም ሰው ቼክ እያደረጉ ቤንች ላይ አስቀምጠው ሌላ ሰው የሚያደርጉ ከሆነ ይሄ በጣም ከፍተኛ ሬድ ፍላግ ነው። ካልሆነ እንደ ጨዋ የጌታ ልጆች መስሎኝ ነበር ሶሪ ብሎ በጣም የምወደው መስጠት ምንድነው የሆነ ነገር የምትለዋላ በጨዋነት ከተጀመረ በጨዋነት ማለቅ ይኖርበታል። በስነ ስርዓት መዘጋት ይኖርበታል እንላለን። ያ አንዱ እንግዲህ ደግሞ በተለያየ መንገድ እግዚአብሔር ለኛ የሰጠው ዓላማ በእኛ ውስጥ ያስቀመጠው ነገር ይኖራል። ሁለታችንም ደህና ሆነን ግን ከፍተኛ የዓላማ ልዩነት፣ የህልም ልዩነት፣ የመድረሻ ልዩነት ያለን እንደሆነ ሬድ ፍላግ ነው ይሄ። በምሳሌ ልታረጊው ትችላለሽ። አንቺ ጭልጥ ያለ ገጠር ሄደሽ ለሚሽን ስራ መኖር የምትፈልጊ ከሆነና እኔ ደግሞ አይኔ ጥሬ ለከተማ ወጣቶች በጎዳና ላይ ላሉ በተለያየ ሱስ ላሉ ነው ብዬ በጣም የተወጠረ ከሆነ ችግር ውስጥ ነው የምንገባው። አንዱ ሬድ ፍላግ ይሄ። እንደው ይሄ እንኳን ሁለት ደግ ነገሮች ነው ያቀረብኩት፣ ግን ከዚህ የተለዩ ደግሞ ደግም እንኳን ሆኖ አብሮ ማይፈስ አንድ ጓደኛ ያስታውሳለሁ ከአመታት በፊት እንደሱ ብላኛለች። በጣም ጥሩ ነው አለች። እሱም የምትወደው ሰው ነው፣ ግን ህይወታችን
አንድ ላይ መስመር ይዞ ሲፈስ አላየውም ማለት እንግዲህ ይሄ የጥሪ ለኑሮ ያላቸው ፍላጎትም የተለያየ መሆን ራሱ ማያኗኑር ይሆናል ሁሉ ነገር ተመቻችቶ ማለት ነው። እናም አንዳንዱ ለምሳሌ ደግሞ ጥሩ ማለት በተለይ ወንዶች ሊሆኑ ይችላሉ እሱን የሚያደርጉት ሴቶች እሱን ስለምንወድ መወደድን መፈቀርን እንክብካቤን ምናምን በጣም ዋጋ ስለምንሰጥ እንደሱ ማድረግ የሚችሉ ወንዶች ይኖራሉ። እሱን ያሟላሉ ግን የሚጨበጥ ህይወት የሚሆን የሚያድግ ስም የተሰጠው ነገር ኮስተር ላለ ነገር የማይሆኑ ሐሰለር ወንድነት ቀጥሎ ደግሞ ማለት የወንድ ቢሆንም ይሄኛው መንከባከብም ምንም ማለት የወንድ ሮል ቢሆንም ቀጥሎ የሚያድግ መሆን አለበት ወደ ሆነ ታንጀብል የሚያዝ የሚጨበጥ ወደ አባትነት አላደል ወደ ፕሮቫይደርነት ይሄ ፕሮቴክሽን ምናምን የተባሉ ኃላፊነቶች አሉት የወንድና ወደሱ ማያድግ ከሆነ አሁን ይሄ እንግዲህ ወደ ምን ያመራል? ብዙ ጊዜ ወጣቶችን ስንመክር ሁለት ጥሩ ሰዎች ላይጋቡ ይችላሉ ምንለውን ይሄ የዓላማ ኮምፓቲቢሊቲ የጥሪ የዝንባሌ አንድነት ከሌለና ህልሜን እያሰብኩ ለዛ ህልሜ ሞርን እያረኩ ምኖር ከሆነ አንቺም ደስታ ታጫለሽ። ትንሽ መቀራረብ መቻል አለበት። እንደው ሁለንተናችን አንድ አይሆንም። ያንቺ ፕሮፌሽን ሌላ ነው፣ የኔ ኢንትረስት ሌላ ነው። ግን ተመልከች አብረን ስንኖር ተጠጋጋን። አሁን ይሄን ፖድካስት እንኳን እኮ አብረን ለመስራት የዝንባሌ ትንሽ መጠጋጋት ወይም ደግሞ የደግነት በቃ ለማህደር ደስ ይላታል ይሄ ለጌቱ ደስ ይለዋል ብሎ የማረግ አቅም ይጠይቃል። ከዚህ በጣም የሰፋ እንደሆነ ሬድ ፍላግ ነው። ቀደም ያው ያነሳ ነው ይሄ የሴክሹዋልም ጉዳይ ላይ አሁን ብዙ ወጣቶች የሚቸገሩበት ከብዙ ነገር አንፃር በቃ እንጋባለን እንዋደዳለን እንጋባለን እርግጠኛ ነን አሁን ለምን አንጀምረው ለምን እንቆያለን እስከዛ ድረስ የሚልም አቋም ያላቸው አቋምም ሳይኖራቸው ደግሞ ዝም ብሎ በመቀራረብ አብሮ የሚያሳልፉበትን ቦታ በትክክል ካለ መምረጥም የመውደቅ እንትን ውስጥ ራስን ማስገባት አለ አይደል ይታወቃል አካሄዳችን ከዚህ መሸሽ እና መራቅ ከሆነ ዮሴፍ ያረጋውን እናቃለን በጣም የተለየ የተደበቀ ቦታ ማንንም የሌለበት ሲሆን ተንደርድሮ ነው ሄደው በግንኙነትም ውስጥ ቢሆን እንደሱ ነው መሆን ያለበት ያንን የሚያስደርሰን ቦታ ነው መገኘት ያለብን ማለት ቀደም ትንሽ አንስተናል ትልቅ ልዩነት ነው እሱ እኔ ማምነው የእግዚአብሔር ቃል የሚያስተምረኝ ከጋብቻዬ በኋላ ነው ብዙ ጊዜ ወጣቶችን ስናስተምር ታስታውሻለሽ እስከ ጋብቻዬ ድረስ ራሴን በንጽህና ልጠብቅ የሚል ትሩ ላቭ ዌይትስ የሚባል የቃል ኪዳን የሚገቡ ቀለበት የሚያደርጉ አንቺም ነበረሽ እንደሱ የሚያምኑ እስከ መጨረሻው ድረስ መሄድ የሚፈልጉ ግን ደግሞ በሞደርን ዴይስ ኢንፍሉዌንስ በሆሊውድ ኢንፍሉዌንስ ምክንያት ኢትስ ኦኬ ደሞም ልንጋባ ነው ምንም ፖስትፖን ማድረግ አያስፈልግም የሚለው ሬድ ፍላግስ ናቸው። እኔ እንደው ይሄ ጉዳዩ ኃጢአት መሆኑ ብቻ ሳይሆን ቀጥሎ በህይወትም ስንሄድ የዚህ አይነት ውሳኔዎች ብዙ ይመጣሉና ያንን የማታከብሪልኝ ከሆነ ብዙ ማንከባበረባቸው ጊዜዎች ሁኔታዎች ይመጣሉ። ሌላው እንግዲህ የአለመከባበር አክብሮት የጎደለው የሚመጣ ከሆነ በጮኝነት ጊዜ ማሰብ ይጠይቃል። ሰው ፊት ማዋረድሽ ከሆነ ስላቅ ማበዛብሽ ከሆነ ያደረግሻቸውን ነገሮች ማጣጣል ከሆነ አንቺ ደግሞ አንተ ደግሞ ትችቶች ማለት ነው በአጠቃላይ በደንብ ታስቦበት ላይሆን ይችላል ግን እዚህም እዛም አይሱ እንደዚህ ተብሎ የሚሰጡ ስሞች ዝቅ ማድረጎች የሚገባውን ክብር ያለ መስጠት ከሆነ በወንድም በሴትም በኩል መታየት ያለበት በጣም ከንግግር ውጪም እንኳን ይገለጣል። ዲስሪስፔክት አለመከበር አውቀዋለሁ፣ በአይን አውቀዋለሁ፣ በፊት አውቀዋለሁ። ይሄ ዲሚኒሽ የሚያደርግ ሰውን የሚያሳንሱ አስተያየቶች እይታ ማለት ነው። ከዛ ደግሞ ኮሜንትስ የሚወረወሩ የሚሰነዘሩ ሀሳቦች ደጋግመው የሚሰብሩን ከሆነ አክብሮት እንዳለው እኔ እንዳለው ማለት ነው። እኔ እንዳለው ካላከበርሽ እንዴት ሆናለሁ? እኔ ከዚህ በላይ ልሆን አልችልም እኮ። ስለዚህ ዲስሪስፔክት ወይም ደግሞ አክብሮት የጎደላቸው
ንግግሮች፣ አስተያየቶች በርከት ብለው ከታዩ ቀዩ መስመር ነው ማለት ነው። ሌላው እንግዲህ ይሄ መጨቆን ወይም መቆጣጠር በምን የሚገለጥ ይመስልሻል? ያው እንግዲህ አሁን አንዳንዱን ነገር ስንነጋገር እግዚአብሔርን እንደሚፈልግ አሁን ስለ ግንኙነት ስናስብ ሁለት አማኞች እግዚአብሔርን የሚፈልጉ ሰዎች አብረው እንደገና እግዚአብሔርን እየመሰሉ ሊያድጉ በትዳር ውስጥ ማለት ነው። ያንን ይሄ አክቲቭሊ እግዚአብሔርን መፈለግ ያለበት ግንኙነትን ነው ልንሰራ የምንፈልገው ማለት ነው። እና ይሄ በጣም ከልክ ያለፈ ቁጥጥርን ስናነሳ በአንድም ጥርጣሬ ነው። ያም ሰው የታመነ ካልሆነ ነው የሚጠረጥረው ብዬ አስባለሁ። ወይም ያኛውም ደግሞ ግለሰብ የሆኑ ምልክቶች ያሳይ ይሆን። ስለዚህ ከሁለቱም አቅጣጫ መመልከት በቃ ቴክስቶችን ለማየት አንዳንድ ቤት እንደሱ እንዳለ እንዲህ አይነት ግንኙነቶች ላይ እንሰማለን። ማለት የእሱ ስልክ አይታይም፣ የእሷም ስልክ ፕራይቬት ነው በጣም ፓስወርድ መተዋወቅ የለም። እንደዚህ ማለት ምን አይነት ህይወት ነው አብረን ልንሰራና ልንገነባ ያሰብነው? ከዛ እሱን አይቶ ደግሞ ለምንድን ነው የሆነው ከማን ጋር ነው የተነጋገርሽው ምናምን የሚለውን ለማየት መሞከር። የኛ ቤት ፓስወርድ ሁሉም ክፍት ነው፣ ኦፕን ዶር ፖሊሲ ነው። ስለዚህ ከእምነታችን የመነጨ ነው ማለት ነው። አዎ። ስለዚህ መጀመሪያ ፋውንዴሽኑ ላይ ነው። ምንድን ነው እንደዚህ በጣም አተኩረን በግንኙነት ውስጥ ያለነውን ሰው እንድናየው፣ እንድንፈትሸው፣ እንድንከታተለው እያስገደደን ያሉ ነገሮችን ማየት ይኖርብናል። ግን እንደ ትልቅ ሬድ ፍላግ ሌላ ልናስበው የሚገባው በተለይ ለእህቶች ይመስለኛል እንዲህ አይነት ነገር በብዛት አይተን የምናውቀው ይሄ በቃ ካለው ከሶሻል ሰርክል ማውጣት፣ ቀስ ቀስ እያሉ መነጠል። በቃ ከዛም ሰው ጋር አታውሪ፣ ከዚህም ከቤተሰብም ከግንኙነትም እየወጣ የሚመጣ አይነት ነገር ከሆነ መመልከት ይኖርብናል። ሰው የተፈጠረው እንግዲህ አብረን እንድንኖር ነው። በማህበራዊ ኑሮ ተሳስረን የምንወዳቸው ሰዎች፣ ቤተክርስቲያን፣ ቤተሰባችን ማለት እዛ ነው በጣም ፍሎሪሽ የምናደርገው። ከዛ ሁሉ እየተነጠልን የምንወጣና የምንቀር ከሆነ ይሄ ነገር በትክክል ያስኬዳሉ። እንደዚህ አትሳቂ፣ እንደዚህ አትልበሽ፣ እንደዚህ አትራመጂ፣ እከሌ ጋር እንዳትሄጂ፣ ይሄን እንዳታነቢ፣ ከዚህ ሶሻል ሚዲያ ውጪ። ይሄን ያህል ለመቆጣጠር መሞከር ትንሽ ብልጭ እንዳደረግሽው ከየትኛው እምነቴ የመጣ ነው? አትችይም ነው? እንዳታመልጪ ለመሞከር ነው? ሌላ ፐርስፔክቲቭ እንዳይኖርሽ ነው? እኔ ራሴ በራስ መተማመን የለኝም ይሆን? እነዚህ አይነት ሀሳቦች ከየት መጡ የሚለውን በደንብ መቆፈርና መለየት ማወቅ በጣም ጠቃሚ ነገር ነው። የትም ስለማያደርሱ፣ ነፃነት ስለማይሰጡ ጌታ ኢየሱስ እኮ ያደረገው ይሄንን እንደዚህ በቃ ወደ ነው ሁሉን ትተን እንዳለው ጴጥሮስ ማለት ነው። ማለት ለጊዜው የሚያስደስቱ የሚመስሉ ነገሮችን ሁሉ፣ የሚያሙ ነገሮችን ሁሉ፣ ዋጋ የሚያስከፍሉ ነገሮችን ሁሉ ያልነው በፍቅር ነው። እና በዛ መልኩ እንዲሆን የማይመቹን ነገሮች ቢኖሩ፣ የማትወዳቸው ያለሁበት ሰርክል ቢኖር እንነጋገርበት፣ እንተማመንበት። እንደው ጌታዬን ካነሳሽ የደቀ መዛሙርቱን አይነት ተመልከቻቸው። አንዱ ትንሽ ፈጠን ይላል፣ አንዱ ስታበርን ነው፣ አንዱ እንዳሉ ነው የተጠቀመባቸው። በፍጹም ኮንትሮል ሊያደርጋቸው አልሞከረም። ይልቁንም ያላቸውን ማንነት ለመንግስቱ በሚሆን መልኩ አደረገው። በጣም ጀንትል ነበረ። በፍቅር ነው ያደረገው፣ በጨዋነት ነው ያደረገው። እኔ እንድትሆኝ የምመኛቸው ነገሮች ይኖሩኝ ይሆናል፣ ግን እንዴት ነው ማረገው? እሱን ነው ጨዋነት፣ ደግነት፣ ፍቅር ያለበት መሆን ይኖርበታል። እንግዲህ ግን ብቻ ሬድ ፍላግ ስለሆነ ዋናው ጉዳያችን ሳያውቀው አንዱ ወገን ከስር ቋንጃ ቋንጃ ምን እንደሆነ አታውቂውም፣ ብቻ ቋቋ እያደረገ በጣም ከባድ ነው የሚሆነው። ይሄ በኑሮ ሲሆን እንዴት ነው የሚሆነው? እነዚህ ሬድ ፍላጎች ናቸው እንድናያቸው የሚያስፈልጉ። አንድ ልጨምር ወይም አንቺም ትጨምር ይሆናል። ሌላው ይቅርታ መጠየቅ የሚተናነቀው ከሆነ የተናነቀች ከሆነ ትልቅ
እንዴት ማለት አንዳንዴ አንተ ማለት አንዳንዴ ካልኳ እሺ ኢኒሼት ማድረጉን ለምሳሌ የሆነ ጉዳይ ተፈጥሮ ይሄን ጉዳይ እንድንነጋገርበት ከዛ ይቅርታ የሚጠይቀው በኋላ ይለያል። ግን ማረጉን ብዙ ጊዜ አሁን በትዳር ውስጥም እኔም ወስዳለሁ ማለት የማየቱም ሊሆን ይችላል። ቶሎ ኢዝሊ እኔ ልብ ጋር ደርሶ ሊሆን ይችላል። እኔ ብቻ እንዳይደክመኝ እንደማይደክመኝ እርግጠኛ መሆን አለብኝ ማለት ነው የሚመስለኝ። እሱን ነው አሁን ልናሳይ የፈለግነው። እኔ ነኝ አሁን ብዙ ጊዜ እኮ ማረገው ግን we are fine ደህና ነን። ስለዚህ ምንድነው ይቅርታ ለመጠየቅም መጀመሪያ ጉዳዩ መነጋገር ስላለብን እሱን ሁሌ አንድ ሰው ከሆነ የሚያነሳው እና ያ ሰው የመድከም ወይም እሱ ሳይልም ወይ ሚል ስሜት ውስጥ የሚገባ ከሆነ መታየት አለበት። በሌላ መልኩ እንዲያውም እኔ አጥፍቼ ወደ አንቺ ደግሞ ማመጣው ከሆነ አንቺ ነሽ እንደዚህ ያስደረግሽኝ እምል ከሆነ ጥፋቴን በግልጽ እያወቅኩትም ይቅርታ አጥፍቻለሁ ለማለት የሚቸግረኝ ከሆነ እንዴት ነው የምንኖረው? ምክንያቱም ብዙ ጥፋቶች ይኖራሉ እዚህ ቤት ውስጥ። ሁሉም ሰው አጥፊ ነው፣ የወደቀ ሰው ነው አብረን የምንኖረው። ከእግዚአብሔር ጋር ያኖረን እኮ ይቅርታ ነው እንጂ አለማጥፋታችን አይደለም። ባጠፋን ጊዜ ሰበር ብለን ይቅርታ ስንጠይቅ የዛኛውንም ሰው ልብ ቀነስ እናደርጋለን። ከዛ እሱም በተራው ደግሞ ሲሆን ያንን ያመጣል። እንደው ስለ ይቅርታ ግን ካነሳን አይቀር ይቅርታም የሚጠይቅ ሆኖ ይሄ ይቅርታና መመለስን የሚለውን ሀሳብ ብናየው ጥሩ ነው። ለምሳሌ አንዳንድ ሰው ቶሎ ቶሎ እያጠፋ ቶሎ ቶሎ ይቅርታ የሚጠይቅ ሊሆን ይችላል። ግን እሱስ እስከ መቼ ያስኬዳል? እሺ፣ ግን በጣም የበዛ ይሄኛው የሚከፋው ለምንድን ነው? እያወቀ ይሄ በቃ በኩራት የሚተናነቀው ከሆነ አዎ፣ በተለያየ የአዳማዊነት ማለት ነው። ሌላ ላይ ምክንያት የሚፈልግ ከሆነ በጣም ታፍ ነው የሚሆነው ኑሮ። ይሄኛው እሺ ደግሞ ይቅርታ መጠየቁ አንድ ደረጃ ሄዷል። ግን የንስሐን ፍሬ ካላደረገ ደግሞ ልክ ነው፣ ይደክማል እየዋለ ሲያድር። መጽሐፍም እንደሱ ነው የሚለው እኮ እሺ የሚል ግን የማያደርገው እምቢ ከሚለው እኩል ነው እንጂ በጣም ይቅርታ የሚጠይቁም ሰዎች አሉ። በጣም በቃ በጣም በብዙ እንትን ሁሉ በእንባም ሙሉ ምናምን፣ ግን እሱ ከትንሽ ጊዜ በኋላ ይደክማል፣ ይሰለቻል ለሰው። ስለዚህ ይቅርታን ቢጠየቅ ኔቸሩን ማየት መቻል አለብን ማለት ነው። እንግዲህ ቀይ ያበዛን ዛሬ ግሪኖቹ ግን አረንጓዴዎቹ ምንድናቸው? እኛን የሚያከብር እግዚአብሔርን የሚወድ ጸሎትን የእግዚአብሔርን ቃል ለማንበብ ፈቃደኛ የሆነ ችግሮችን እግዚአብሔርን እየመሰለ ለመሄድ በሙሉ ኃይሉ የእግዚአብሔር ቃል እንደሚለው በፍጹም ልብ ፍጹም ነፍስ እንደሚለው በእንደዛ አይነት መፈለግ የሚሄድ ሰው ከሆነ ለመስተካከልን በጣም ምልስም ለማለት ቀለል ያለ ይሆናል። የእኛን ማንነት የሚያከብር ዲግኒቲ የምንለው ሰውን እንደ ሰውነት የሚያይ እግዚአብሔርን የሚፈራ ከዛ ደግሞ ባጠፋም ጊዜ ብዙ ከመጮህ ይልቅ ሰበር ብሎ እንደው ትንሽ ቢያስቸግረውም በሁለተኛውም በሶስተኛውም ቀን ይቅርታ ለመጠየቅ ፈቃደኛ የሆነ እነዚህ ነገሮች ያሉ እንደሆነ ግሪን ስለሆነ አብረን ለማደግ ወደፊት ልንሄድ እንችላለን። እንደው እቺን ግሪን ዋን ሳልጠቅስ ስላልክ ነው ለሚሰሙን ወጣቶች በሙሉ የእግዚአብሔርም ቃል የሚያስታውሰንን በሰሞኑንም ስናነሳው የነበረው ስለ ፍቅር የእግዚአብሔር ቃል የሚለውን ልናነብላችሁ አስበናል። አንደኛው ቆሮንቶስ ላይ ያለው ሐሳብ ነው። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመጽ ደስ አይሰኝም። ፍቅር ሁልጊዜ ይታገዛል፣ ሁልጊዜ ያምናል፣ ሁልጊዜ ተስፋ ያደርጋል፣ ሁልጊዜ ጸንቶ ይቆማል ይላል። እንደገናም ደግሞ ገላትያ ላይ ያለውን ሐሳብ ይሄ በመንፈስ የመኖርን የሥጋ ስራዎች የታወቁ ናቸው ብሎ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው ይላልና ከነዚህ
የመንፈስ ፍሬዎች መካከል የትኛው እየታየብን ነው? ምንም የማይታይ ከሆነ ጥቅሱን ብቻ ከሆነ የምናነሳው በጣም ትልቅ ሬድ ፍላግ ነው ማለት ነው እና እሱን መመልከት ይኖርብናል። በጣም ብዙ ጊዜ ማናነሳው እህቶች ይገዙ እያለን ብቻ ለብቻ የምናነሳው ግን የእግዚአብሔር ቃል ደግሞ ኤፌሶን ላይ ለክርስቶስ ካላችሁ አክብሮታዊ ፍርሃት የተነሳ አንዳችሁ ለአንዳችሁ ተገዙ ይላል። ማሰሪያችን እሱ ነው። ማንም አንተ አንቺ ተብሎ እጅ ለመጠቋቆም አይደለም። ይልቁንም ሁለታችንም ለክርስቶስ እንደምንገዛ እንድንገዛ እርስ በርስ እንድንቀባበል ይህንን ህይወት ለመስራት ነው ያለነውና ወጣቶችም ካሁኑ ቀድመው ግንኙነቱ ሳይጠነክር ቃል ሳንገባ በእግዚአብሔርና በሰው ፊት የማያስኬድ ከሆነ አሁኑ ቆም ብለን እንድናስብ እነዚህን ነገሮች እንድታስቡበት ሀሳባችሁን እንድትሰጡን ልንጋብዛችሁ እንወዳለን።